አላወራኩም። ዝም በይ በቃ። ቆይ እኔ እስካሁን አላወራ። ይኸውልህ ሄኒ ምን እንደሆነ ታውቃለህ? አሁን እዚህ ጋር እያየህ እንደውም ኮሜንታተሮች መሲ አቀሳሳሽ፣ መሲ አጣላሽ፣ መሲ እየተባለች ነው። አላጣላችም፣ አላቀሳሰረችም። መጀመሪያ ደውለው መሲ ምርጥዬ ሰው ነች። ማርያምን ፊት ለፊት ነው። ግን ምንድነው መሲን ያወራት አንድ ሰው ነው የደወለላት። ያ ሰው ሲጠቅሷል እንገረሽ እኔ እንዳላቃለሁ ማርያም አይደለም ሄኒ ይኸውልህ እሷ ድምፅ አታወጣም። ምክንያቱም አይሆንም እንጂ አንፈልግም እናውቃለን እውነቱን እንዳለ ቀደም እኔ ሳታስገቡኝ በፊት 4 ሰዎች ናቸው እንትና ስም እየጠቀስኩ ነበረ። ገባሽ አይደለ? በቃ እነዛ ሰዎች እኛ ደግሞ አራዳዎች ነን እኮ እንቀየሳለን። የሆነ ሰው ፍጠጥ ብሎ ግን ሲያወራና የሆነ ሰውን ላይ ያልተባለችውን ያለውን ነገር አላለችም ብሎ እንዲያወራ አንፈልግም። ግን ይኸውልህ ሄኒ ምን እንደሆነ ታውቃለህ? በጣም መሲ ቢግ ሪስፔክት እናቴ። መሲ ገባ ይኸውልህ ውስጧ ላይ ያለው ሁሌም እንደዚህ ናት። አይተህ ከሆነ ሚዲያ ላይ ተጠቃሚ ከሆንክ ሁሌም እንደዚህ ናት። ዝም አትልም። ደግሞ ዛሬ የመጣ ነው ከወልደ ጊዮርጊስ ጋር። እኔ እንደውም ቅድም ምን አልኩ መሰለህ? አጀንዳ አለ ስትል ምን አይ የምንነጋገር ነጋዴዎች ስትል እኔ አልመጣም ስል ወልደ ጊዮርጊስ ጋር ነው ኢቲኤች ደሊቨሪ ስትል እሺ ምናምን አለና ተነስተን መጣን። ምክንያቱም እኛ ለመነጋገር ነው እንጂ በእንደዚህ አይነት ኬዝ ያለ አልመሰለንም። ስለዚህ መሲ እውነቱን መናገር ስለምትፈልግ ዝም ስለማትል ነው እንጂ ዝም ብንል ኖሮ እስካሁን ብዙ ነገር ግን ዝም ወልዴ እኔ እነዚህን ሰዎች ሰምቼ አይደለም አንተ ጋር የመጣሁት። ከዚህ በፊት ሳሪችንም ሳሪ ሌላንም ሳሪ ሀበሻንም ማናገር ያለው በእነዚህ ሰዎች እንትና ኮመንት አይደለም። ለእኔ አዲስ አጀንዳ ነው። እኔ ፊትም አላወራም እንደዚህ። ሙኒት አንዴ መናገር እፈልጋለሁ። ተናገረኝ ትችላለሽ? እሺ ምንድን ነው እሱ ቤት ያበሻ ብላችኋል። አሁንም ያለውን ነገር እዚሁ ጋር እንዲጠራ ስለምፈልግ ምን እንደተባለ እያንዳንዱን እንዲነገር እፈልጋለሁ። ማን ምን አለ፣ ከየት ተነስቶ። አንተ ከፍቅር ጋር ምን ተነጋግረህ ነበር? አዳምጪኝ በደምብ። ማጥራት ካለብን አጠራለሁ ማለት ነው እያንዳንዱ። በመጀመሪያ ፍቅር ምንድን ነው ያለኝ? እንደ ቅድሙ በቪዲዮ ታይሊዮንድም ችግር የለውም። እኔ በቪዲዮ ነው የምባራ። ምንድን ነው ሁሉን የምፈልገው አንድ የቀጣ ቆስት ኔትወርክ እንትን ነው። ቅድም በደንብ ይሰራል ኔትወርኩ። አሁን እንስራ ኢንሻአላህ። ሙኒት መጀመሪያ ነገሮችን ማጣራት በደንብ አስፈላጊ ነው። እንደ ወረደ መናገር ሳይሆን ከባለ ጉዳዩ መጀመሪያም ቅድምም ጠይቁን ብያችሁ ነበረ። ለምን መጠየቅ ነበረባችሁ? መጀመሪያም ስገባ ወልዴ አዳምጪኝ፣ ቤቲ ወልዴ ሀበሻ ብሎ ሲጠራ ለዛ ነው የመጣሁት። ለምን መጠየቅ ስላለብኝ ነው። ከገና ቅድም ጀምሬ ጠይቃለሁ። መጠየቅ ካለብኝ መጠየቅ አለብኝ ማለት ነው። ምንድነው እሱ ጉዳዩ እየተደረገው ዛሬ እኔ ጋር እኔ እናንተ ባላችሁ መንገድ አይደለም እኔ ሰማሁት። አሁን ይሄ የተወራው ሁሉ ለእኔ እንደዛ አይደለም። ምንድነው ያለኝ? ፍቅር ወልዴን እናገኘዋለን፣ ከወልዴ ጋር ቀጠሮ አለን፣ ወልዴን እናገኘው። ማን ነው? ፍቅር ነው። ፍቅር ያለ ሰው ነው። ምንም የምደብቀው ነገር የለም ያለ ሰው ስለሆነ ወልዴን በቀጠሮ እኔ ኮሜንት ላቀርብ ሳይሆን ወልዴን እናገኘዋለን፣ ችግርም ካለ ማድነቅም ካለ ወልዴን ብናገኘው ብሎ ማማ እንደውም ለነከሌ ደውልልኝ ሲለኝ አይ ያ ሰው ከኔ ጋራ ነው ያለው። ለምን ስሙን መጥራት አልፈልግም በክፉ ስላልሆነ ያ ሰው አንተ ወልዴ ለፍቃደኛ ላይሆን ይችላል። ፍቃደኛ ከሆነ ልክ ያን ሰው እኔም ይዤው እመጣለሁ፣ ልናገኘው እንችላለን ብዬዋለሁ። አዎ ይኸው ፍቅር ያለ ሰው ነው። ፍቅር ፊት ነው የምናገረው። ለምን መደባበቅ መሸፋፈን አይደለም። በክፋት በምናምን ከፍቅር ጋርም እኔ አንዳችም ነገር ኮሜንት ኖሮኝ አይደለም። ለምንድነው ፍቅር ራሱ ምንድን ያለኝ? አይ ወልዴን ብናገኘው ምን አለን? መሲ አገናኛችኋለሁ ብላናለች ብሎ ነው ያለኝ። እኔ መሲ አገናኛችኋለሁ፣ መሲ ቀጠሮ አስይዝላችኋለሁ ብላኛለች። ለምን ማግኘት ይኸውልሽ፣ እዚህ ጋር ምንድን ነው እሱ ያሉኝ? እኔን አዳምጪ ማጋ እናገኘው
መሲያ እንትና አላበሻ ጋር ሳራ አላበሻ ጋር እናግኘው እናናግረው ያለውን ነገሮች ምንድን ነው እሱ ሲለኝ ምንድን ነው እሱ ችግሩ ስለው ኦርደሮች ብሮች አይመጡልኝም በጣም እሸገራለሁ። ይሄንን ያለው ፍቅር ነው ቅድም እንዳወራው ማለት ነው። ይሄንን ሲለኝ እንደ አንድ ወንድም ፍቅር ይሄ ነገር እንደ መፍትሄ ከሆነልክ እኔ እግዚአብሔር በሚያውቀው አንድም ቀን ኮሜንት አቅርቤ አላውቅም። ሄኖክ ያለ ሰው ነው፣ ፍቅርም ያለ ሰው ነው። እንደ ራስ መፍትሄ ከሆነ ሄደን ልናናገረው እንችላለን ብዬዋለሁ። ማን የጠየቀኝ ዛሬ ነው የደወለልኝ። ማን የደወለልኝ? ፍቅር ነው። መጠየቅ ትችላላችሁ ስራችን ስላለ ማለት ነው። ከዚህ ውጭ ሌላ ወሬ ስለ ያላችሁት ነገር ከኋላ ለመጣል ምናምን አንዳችም ነገር አልተናገርኩም፣ አላወራውም። ከመሲ ጋር የመሲን ስልክ አስገብቶ አውርቷትም ከሆነ አላውቅም። ያንን አሁንም ዛሬም ነገም ቢሆን ይሄን ነገር ብሎኛል። አዎ እሺ ብዬዋለሁ። ከዚህ ውጭ ያወራሁትም ነገር የለም። ካለ ፍቅር መናገር ይችላል። ከዚህ ውጭ ብሎኛል ካለኝ ማለት ነው። ያለ ሰውም ካለ ደግሞ ሪካርዱ ይውጣ። ምንም ችግር የለብኝም ዛሬም ነገም ማለት ነው። ግን በዚህ አጋጣሚ ያው ሌላ ካምፓኒ ጋር ስትሰሩ ማለት ነው ሱፐርቫይዘሩን አልፋችሁ ማናጀሩን አልፋችሁ ኦነሩ ጋር ትደርሳላችሁ። አንድ ጊዜ እኔ ከሰማሁት ነገር አንጻር ስለምናገር ሄኖክ ለእኔ ቦታውን ተወልኝ ልንገርህ። ቤቲ አንተ ቅድም ስትናገር ና ምን ያህል ስሜ ምን ያህል ስለሆነ ችግር የለም ስለማላውቅህ ነው የተጻፈው ቤቲ የሚል ስለሆነ ነው። ምን ያህል ቅድም አንተ ስትናገር በቤተሰብ መልክ እንደምትገናኙ እንደምትነጋገሩ ወልደ ጊዮርጊስ እንደማያስፈልግ ሄኖክ በሚሰጥህ አገልግሎት ወልደ ጊዮርጊስ ኢቭን እንደማያስፈልግ ጥሩ አገልግሎት እያገኘህ እንዳለህ ተናግረሃል አይደለም? አሁን ምን ዋስታ አስፈለገ? ለምን መሲ ያስፈለገችው እሱ ጋር ለመድረስ? ለምንስ ግሩፕ አስፈለገ? ግሩፕ ከተፈጠረስ ይሄ ይፈጠራል የሚሉትን ነገሮች እዚህ ጋር ያሉትን ቃላቶች ለምን አስፈለገ? ይኸውልህ ከችግርህ አንጻር የፈለግከውን መጠየቅ የፈለግከውን ማድረግ መብትህ ነው። እኔ እዚህ ጋር ስምህን የጠቀስኩበት ሰበብ ብቻውን አይደለም ፍቅር ያወራው እኔ አላወራሁም። ተሳሳች። አሁንም ተሳስተሻል። እኔ አንተ ጋር መጣና እኔ ድምፅህን አሰማሃለሁ ለአንተ። እኔ አንተ ጋር መጣ እኔን እኮ አዳምጪኝ እኮ መጀመሪያ አዳምጪኝ ነው አዳምጪኝ ብለህ ተናገር እኮ ፍቅር እኔ ጋር እኮ ያለ ሰው ነው። ፍቅር መጠየቅ ትችያለሽ እኮ ይሄንን ሀሳብ እሷ ይናገር። ካላወራህ አንተ ፍቅር እሱ ከኔ ጋር አላወራም ይበል። አዳምጪኝ እኮ እየነገርኩሽ እኮ ነው። እኔና እሱ አይደለን ያወራ ነው። እኔና ፍቅር እኮ ነን ያወራ ነው። አወራኝ አይደለ እሱ ምን ያህል ነው በዚህ ላይ ኮሜንት ያለውና እሱ ነው ደውሎ እንደዚህ ያደረገኝ ይበለኝና እኔ ያኔ ልፈረበት። ይኸው ማን እንደደወለ እከሌ ነው ማለት አልችልም፣ ግን በስምምነት ስትነጋገሩ የነበራችሁት አንተም አይዲያ እያወጣ እሱም አይዲያ እያወጣ እኛ ለዚህ ውግት አልተቀመጥንም። እዚህ ጋር እኮ ይኸውልሽ ሙሉያት አሁን ያልተረዳሽው ነገር እኮ አለ እኮ አሁን እኔ እኮ ነግሬሻለሁ። እዛ ጋር ፍቅር ያውሩ ይኸውልሽ ምን አልኩት? ፍቅር ምን አለኝ? ደውሎ ብር እየመጣልኝ አይደለም ነገርኩሽ እኮ አሁንም አልተረዳሽኝም። ብር እየመጣልኝ አይደለም ሲለኝ ፍቅር የኔ እየመጣ ነው፣ በጣም እየተሸገርኩ ነው፣ ብር እየተያዘብኝ ነው፣ የቤት ኪራይ መክፈል አልቻልኩም፣ እንደዚህ ሲለኝ እዚህ ጋስ ብለው እነዚህ ሁሌም እየሄድኩ እያስቸገርኳቸው ስለሆነ እባካቸው አብረን ሄደን ብንጠይቅ ብሎኛል። ይኸው ፍቅር አላልኩም ካለ እኔ እቀጣለሁ። ቅድምም ነግሬሻለሁ። ለምንድን ነው ሄኖክ የኔን መፍትሄ አድርገውልኛል ዛሬም ነገም። ግን ፍቅር ያለ ሰው ነው። አሁንም ቢሆን ይሄን ነገር 4 ሰው 5 ሰው ሆነን እባካችሁ ብትረዱኝ ብሎ ጠይቆኛል። ፍቅር ያለ ሰው ነው፣ የኔ ሀሳብ አይደለም። ለምን ዋሻለሁ? አልዋሽም። ምስሬ ያለ ሰው ነው። ምናልባት የእሱ ሀሳብ ሊሆን ይችላል። ተስማምተህ ግን እያራመድክ ነበር። እኔ ነገርኩሽ እኮ ይሄን እኮ እንደ እርዳታ ነው እኛ የገባንበትኝ፣ እሱን ለመጣል አይደለም። አሁንም እኮ ፍቅርም እኮ እሱን ለመጣል አይደለም። ማወቅ ያለብሽ ፍቅርም እኮ ያለው መሲ ቀጠሮ አስይዛልናለች ነው ያለኝ። እኔን መሲን አላገኘኋትም። መሲ ቀጠሮ አስይዛልኛለች። መሲን አማላጅ ልክ ያለው ይኸው ያለ ሰው ነው፣ እኔ አይደለሁም። አሁንም ቢሆን እሱም ደግሞ ለመጣል ሳይሆን ሰጠኸኝ። እኔ አንተ ጋር መጥቼ አሰማሃለሁ። አንዴ በቃ ምን ፍቅር ጋር ያወሩ ፍቅር ቆይ አንዴ ፍቅር ኒውት አንሳ እንዴ ፍቅር ኒውት አንሳ እናውሩ። ፍቅር ለመጨረሻ ቀን ዴሊቨሪ በእኛ ካምፓኒ የላከው መቼ ነው? መጨረሻ ቀን ትናንትና። ከዛ በፊትስ በቃ በየ2 ቀኑ ምናምን በየቀኑም በየ2 ቀኑ ከ3 ቀን በፊት የላከው ኦርደር ብር መጥቶላል አልመጣልህም?
እኔ አካውንቲንግ ልጠይቀው አካውንቲንግ ስለሆነ የሚቀበለው አካውንቲንግ ልጠይቀው ደውለት አሁንና አሁን ነገር የስንት ቀን ሂሳብ ነው ያለ አሁን እኛ ጋር እኔ ያላውቅም እሱ ነው የሚያውቀው እና አቋል ጠይቅ አሁን ደውለት እሺ እዚህ እየሰማን አዳርገው አረ ይመጣል ማለት ትግሬ እስከዛ ድረስ ቋንዴ ወልዴ ከዛ በፊት የ11 ቀን ሂሳብ መጥቶልኛል። የ11 ቀን ሂሳብ እሱ እየመጣ ነው። ኮምፒውተር ይዘን ቆይ አንድ ይሄ ነው ይቅርታ። መቼ ነው ማርያም ከልብ ተረዳኝ። እኔ በሌላ አንግል አይደለም። በጣም እኔ ራሱ ግራ ገብቶኝ እንደዚህ እየዞረብኝ ነው ያለው እና መቼ ነው እንትን ጋር ምን ያህል ጋር የሄድከው እንደዚህ ልትለው? ገና ከአዲስ አንተ ጋር ላይ የደወልነ ሰሞን ከአዲስ ዓመት በፊት ነው ያወራል። ግን እኮ አሁን ያ ተስተካክሎ እኮ አሁን ስትማከሩ የነበረው እኮ ዛሬ ነው አይደል? ምን ያህል የደወለልህ እና እንትን ያደረግ ኖ ለምሳሌ አሁን እኔ ለምሳሌ በእኔ ግልጹን ነው መነጋገር ያለብንና እኔ ለምሳሌ የማውቀው እንደ ሌሎቹ ዴሊቨሪ በ2 ቀን በ3 ቀን ነው። እኔ መጠየቅ የምፈልገውም አሁን እንዲስተካከል ልመጣ የነበረውም ያ ነው። አሁን ለምሳሌ ሂሳብ የመጣልኝ ተስተካከለ ከተባለ ለምሳሌ የመጨረሻው ሂሳብ የመጣልኝ ከ11 ቀን በኋላ ነው ወልዴ። በቃ ሌላ ምንም ለምሳሌ ስለ ዴሊቨሪ ስለሚባለው ስለምኑም ስለሚባለው እኔ ከየት እንደሚወጣም ከየት እንደተፈጠረ የሚገባኝ ነገር የለም። እኔ በየትኛው ማጣት ይህን ያክል ወንጀል ሊሆን የሚችልበት መንገድ የለም። እኔ ለመስራት ካለ ለማድረግ ነገር ለማሳመር አትሞክር። ይኸውልህ ፍቅር አይደለም እግዚአብሔር ምስክሬን አይደለም። እኔ አንድ ነገር ልንገርህ ወልዴ፣ እነሱ ፍቃደኛ ይሁኑ። እዚህ ጋር ፍቃደኛ ነኝ ድምጻችን እንዲሰማ ይበሉ። እኔ ድምጻቸው አለኝ። ኧረ እኔ አልፈልግም። እኔ እኮ ይኸውልሽ በዚህ ድምፅ እኮ አይደለም። እኔ ከዛ በፊት ጀምሮ ገና ኦርደር ስንጀምር ጀምሮ ግሩፑ ከተፈጠረ ቆይቷል። እኔ እንደዚህ ሰው ጊዜ እንትን ብዬ መረጃ ምናምን ማለት እኮ ስለደብድበኝ ነው እንጂ ገና ስራ ስንጀምር ደንበኞቻችሁን ሰብስቦ የራሱ እንትን ሊከፍት ነው ተብሎ ነው አድማዋ የተጀመረችው መጀመሪያ ገና። ከዛ የሚገርመው ልክ ያ አልሳካ ሲላቸው እራሳቸው ተመልሰው መጠው ደግሞ ዴሊቨሪ ደግሞ ከኛ ጋር እንጀምራሉ ራሳቸው ያኔ እንደውም እምቢ ብዬ ሀዊ ናት የተቆጣችኝ። ሀዊ መጀመሪያ አለ ባልፈልግም ከሌ እንደዚህ ብለው እንደዚህ ወሬ ሰምቻለሁ። ስለዚህ እንትን አላደርግም፣ ከእነሱ ጋር አብሬ መስራት አልፈልግም። አንደኛው በእሷ በኩል ነው እንደውም ሽምግልና የጠየቀ እንትን ይደረግልን፣ ኦርደር ይጀምርልን፣ ንገሪልን ምናምን ያሏት እና ከሌ እንደዚህ ብሏል ስትለኝ አይ በሱ እንደዚህ አይነት ወሬ ሰምቻለሁ አልፈልግም ከሱ ጋር መስራት ምናምን ስል አይ አንተ እንደዚህ እንትን ማድረግ አንተ እንደ ድርጅት ነው ራስክን ማሰብ ያለብን፣ የምትጠየቀውም እንደ ድርጅት ነው። ስለዚህ እነሱ የፈለጉትን ነገር ያርጉ፣ አንተ ዝም ብለህ ስራህን ስራ ስትለኝ እሺ ብዬ ተቀበልኩት። ያለ ሰው ወልዬ፣ በዚህ አጋጣሚ ሀዊ ነች የፍቅርን ስልክ የሰጠችኝ እና እኔ ነኝ የተቀበልኳቸው። የፍቅርን ስልክ እንትን ብዬ ጠይቀውን ስለነበር የሆነ ሰዓት ላይ የፍቅር ስልክ ሴፍ ስላላረግ ነው ስለጠፋብኝ ሀዊ ነች የሰጠችኝ የፍቅርን ስልክ እንዲጀምር። አሁን ዴሊቨሪውን ስንሰራ ዴሊቨሪ ካምፓኒ ከፈተ እሱ ቅሬታ የለብኝም። አባቴ የሙት ድንግል ማርያም ምስክሬ ናት። እኔ አግዛችኋለሁ፣ ጀምሩ የፈለጋችሁትን ያህል። እኛ የምንጣለው በዛ ካምፓኒ እኔ ያግዣችሁ በከፈታችሁት ካምፓኒ አይዲ ሰርታችሁ የካንስሌሽን ደግሞ 150 ምናምን ሺህ ብር የምትቀበሉበት ከሆነ ማርያምን እኔ ራሴ ሄጄ ከስልክ አሳስራችኋለሁ። ከዛ ውጭ ግን እኔ ያግዛችኋለሁ። በቃ ህገወጥ ነገር ካልሰራችሁበት፣ የስራ እድል ከፈጠራችሁበት፣ የማዳም ቅመሞችን እድል ሽልማት ልክ እንደኔ አሁን እኔ እንደምሸልመው ደግሞ እናንተ ተባብራችሁ 25 ሺህ በሳምንት ብታመጡ በሳምንቱ 1 ሚሊዮነር የማዳም ቅመም ይፈጠራል። ምን ችግር አለ? እኔ ላግዛችሁና እንደው ይሁንላችሁ።
25,000 ድርሃም ምክንያቱም ከዛ በታች ካረጋችሁት እሺ ብለው ስለማይመጡላችሁ አሁን እንደዛ አድርጉና እኔ ላግዛችሁና ከፈቱ። ከዛ እንደኔ እኔ የምሸልማለሁ እናንተም ትሸልማላችሁ። ምን ይሆናል? በሳምንት አንድ የነበረውን አሁን በሳምንት 2 የማዳም ቅመሞች የጀመሩትን ቤትነት ይጨርሳል። ስለዚህ ይሄ የሚበረታታ ነው። ችግር የለብንም። እዛ ጋር አይደለም ችግሩ። ግን አንድ ማወቅ ያለባችሁ ነገር ተናግሮ ማሳመንና ሀቀኛነት ይለያያሉ። ብዙ ጊዜ እንደውም ሌባ ያሳምናል። ሌባ የሚሰርቀው ማሳመን ስለሚችል ነው። ብዙ ጊዜ ሌባ አንደበተ ርቱዕ ነው ስለሚለማመድ እንዴት አድርጌ ልስረቅ፣ እንዴት አድርጌ ላሳምን ብሎ ብዙ ጊዜ ወስዶ ስለሚለማመድ ሌባን በንግግር የሚያሸንፈው ሰው የለም። ድንጋዩን ዳቦ አስመስሎ ያሳያል። ሌባ በጣም የተካነበት ነው። በአንጻሩ ደግሞ ሀቀኛና እውነተኛ ሰው ማስረዳት አይችልም፣ ማሳየት ንግግር አይችልም። ሀቅ ያለው እውነት ያለው ሰው ወይ እምባው ያንቀዋል፣ እምባው ይተናነቀዋል። ሊናገር ሲል ብሶቱ ይገነፍልበትና ውስጡ ያለውን እውነት የሚያስረዳበት ቃል የሚበቃ ስለማይመስለው መኖር ብቻ ስለሆነ የሚችል ማስመሰል ስላልተለማመደ እምባው ይተናነቀዋል፣ ውሸታም ይመስልበታል፣ አፉ ይንተባተባል። ሌባ ግን ይኸውላችሁ ድርቅ ብሎ ካልኩሌት አድርጎ ነው የሚመጣ። አይደነግጥም። ሌባና ውሸታም ሰው አይደነግጥም። ድርቅ ብሎ ነው የሚመጣው። በቃ ፖይንት ጽፎ ነው የሚመጣ። እንዳይሳሳት ነጥብ እንዳይጥል አድርጎ ጣጣጣጣጣጣ አድርጓችሁ ይወጣል። ከዛ ያ የተንተባተበው ሄድ ሌባ ውጣ ተብሎ ይወጣል ማለት ነው። አሁን መኖር ግን ቀላል ነው። እውነቴን ነው የምላችሁ። ታማኝ መሆን በጣም ቀላል ነው። ማርያምን የእውነቴን ነው የምላችሁ፣ ቀላል ነው፣ በጣም ቀላል ነው። በቃ ታማኝ ነውን። እኔ አባቴ ይሙት፣ እኔ ድንግል ማርያም ምስክሬ ናት፣ አግዛችኋለሁ። ደስ ነው የሚለኝ። ሀዊን ብቻ አትውሰዱብኝ። ሀዊን ባሏ የሚሰራውን ስራ ስለሆነ የሰጠችኝ ስፍስፍስፍ ብዬ ነው የምወዳት። እኔ ዘና ብዬ ቤት እኔ እንዴት ብዬ ልንገራችሁ፣ ስራ ቢዚ ሁኜ እንደው በየቀኑ እየሄዱ ቤቷ እንደው ቡና እያፈላችልኝ ቢጠጣ 2 ቡና ጠጣለሁ ላለመውጣት ቤቷ ሄጄ ፊት ለፊት ሚስጥር ብዬ እንደዚህ እንዳትናገሪ ብዬ ነግሪያት ከ30 ደቂቃ ላይ ብላይ ወጣ ታወሯለች። ይሄ በውስጧ መያዝ አታውቅም። እንዴት ስፍስፍ ብዬ ነው የምወዳት፣ ስፍስፍ ብዬ በቃ የእሷን ወርደር ብቻ በቃ ተውልኝና 135 ነው ያለ ሄኖክ 134ቱን እማምላክ ምስክሬ ናት። ደስ ብሎኝ ነው የምሰጣችሁ። እማምላክ ምስክሬ ናት። ከዛ ጎዳና ህይወት ያወጣች ድንግል ማርያም ምስክሬ ናት። 134ቱንም ደንበኞች በሙሉ ከነ ሎኬሽናቸው ከነ የስልካቸው እኔ የማግዘውን ሁሉ አግዤ በቃ ሀዊን ብቻ ተውልኝ። በቃ ሀዊ ብቻ የሀዊን ዴሊቨሪ ካደረግኩ አንደኛ በቂ ነው። ምክንያቱም እኔም የራሴ እንትን ስለማድረግ ቃል ስላለኝ የሀበሻ ቀሚሱን መክፈት ስለማልፈልግ ቃል ስለገባሁ፣ ምክንያቱም ባሏ የሚሰራውን ነው ፓኪስታን የሚሰራውን ወይም የሌላ ሀገር ዴሊቨሪ ካምፓኒ የሚሰራውን አይደለም የሰጠችኝ። እሷ ባሏ የሚሰራውን ዴሊቨሪ ጭምር ስለሆነ ለእኔ የሰጠችኝ፣ ያንን ስለነበረ የሰጠችኝ በቃ ይሄ ዝም ብሎ ከዴሊቨሪ በላይ ነው። እንዴት ነው ከተረፋችሁ ብር ላይ እና ካላችሁ ላይ እንዴት ነው ምግብ በልታችሁ ከተነሳውና ምግብ እንደዚህ መሶብ ላይ የለም ተርፏችሁ የተነሳውን ከመስጠትና እርቧችሁ የቀረበውን ምግብ ከመስጠት የቱ በጣም ያሳሳል? የቱ ያንጀት አለው? እሷ ልክ ለአፏ ልትጎርሰው ያጣበቀችውን ወይም የጠቀለለችውን ነው ለእኛ ለመስጠት ፈቃደኛ የነበረችው። ደግሞ የሚገርመው መድኃኔዓለም የልቦናዋን አይቶ እንግዲህ ሄኖክ እሷ ከምታወጣው ጋር 135ቱ ተደምረው እኩል ያወጡ ከሆነ ይቀጣሉ። እኔ እንደውም እንትን አደርጋታለሁ፣ እቆጣታለሁ። ኧረ ተያት ፖስቺ 4 አውጭ። እኛ የእሷን ዴሊቨሪ ማድረስ አቅቶን እኮ ትልቅ መኪና ገዝታ ሞልቶ ብቻዋን 2 ነው የምታመጣው በጀቱር X7 መኪና። እንደው ቡዳ እንዳልሆንብሽ እህት አለም እንግዲህ እኔ ምንም ማድረግ አልችልም፣ ተገድጄ ነው ማለት እኔ እንጃ። ዝም ማለት አንቺ ምን ትናገሪያለሽ? በዚህ አጋጣሚ ሀዊ የምንወዳት ነን እኛ እንዳለ ስታፎች ማርያምን፣ ያው የምንወዳችሁ አላችሁ፣ ግን አንድ ስም ብቻ ሜንሽላር ሀዊ በጣም ነው የምንወዳት የምናከብራት። እንኳን ማርያም ማረችሽ። ማርያምን ያው የልጅናት ሆናለች። እንኳን ማርያም ማረችሽ። በቃ ምርጥዬ ሰፕላየራችን ነች። ሌሎቻችሁም እንደዚህ እንትና ብዬ ስም ብጠቅስ ብዙዎቹ አላችሁ አሪፎች፣ ግን ደግሞ
ያው ለሀዊ ቢግ ሪስፔክት። ምክንያቱም ሁላችሁ ተነካካችሁ ናችሁ። ማርያምን ጠላታችን ናት ብላችሁ የምታስቧት ሙሉ እንደው ማምላክ ድንግል ማርያም የእሷን ልቦና በህልማችሁ ታሳያችሁ። ለእናንተ የምታስበውን ነገር በህልማችሁ ታሳያችሁ። እንደው ውዳሴ ማርያም አድረሳችሁ ኦርቶዶክስ የሆናችሁ ሙስሊም የሆናችሁ ደግሞ ዱዓ አድርጋችሁ ተኙ። በቃ ማምላክ እሷ ለእናንተ እንደው እሷ ክፉ መስላ የምትታያችሁ ልጆች በቃ ስለ እናንተ ያላትን አስተሳሰብ ለእናንተ የምታስበውን እንደው ድንግል ማርያም እንደው ፈጣሪ ገልጦ በህልም ያሳያችሁ። እኔ በቃ ሌላ ምንም ልላችሁ አልችልም። አንተ ማታውቀው እኛ ማናውቀው ማርያምን ብዙ ነገሮች አሉ። እንትና እንደዚያ ወጣች፣ እንትና እንደዚያ ወጣ፣ መጥተው ኮምፒቴሽን ውስጥ ይገባሉ። በስነ ስርዓት ጥርት ያለ ኦርደር አውጥታ ሌሎቹ ደግሞ ራሳቸውን ስም አልጠቅስም ኮምፒቴሽን ውስጥ ከተው ትክክለኛ ያለውን ኦርደር እንደሚመለሱ ያውቃሉ። ግን እነሱ እኛ ጋር መጥተው ሲያወርዱ ባሏ ነው እኛ ጋር መጥተው የሚያደርሰው ኦርደር ሲያወርዱ ስለሚታይ እከሌ እንትና ወጣ፣ እከሌ እንትና ወጣ የሚለው ኮምፒቴሽን ውስጥ የገቡ አሉ። ያ የራሳችሁ ድራማ ነው። ያው እዛው ጨርሱት፣ አይመለከተንም። ግን አዊቹ እግዚአብሔርን እንኳን ማርያም ማረችሽ፣ እንወድሻለን፣ እናከብርሻለን እኛ አስታፎች። በዚህ አጋጣሚ ሙኒት አንዴ ከፍቅር ጋር ጉዳዩን ላጥራና መውጣት ስለምፈልግ ቅድም ስሜት ስለጠራሽ ሜንሽን ስላደረግሽ ያን ነገር በደንብ ማጥራት እፈልጋለሁ። እንግዲህ ያበሻውንም ቢሆን ቅድምም ተናግሬ ያለው እኔ ያንኑ ነው መጠየቅ የምፈልገው። ፍቅርን ቀጥታ መጠየቅ እፈልጋለሁ አሁንም ቢሆን ማለት ነው። ለምን ከጀርባ እንደዚህ ምናምን ማውራት ስለማልወድ ፍቅር እኔ ኢቴች ዴሊቨሪ ችግር አለበትና እባክህ እንሂድ የጠየቁ ቀን አለ የለም አለ ኢቴች ዴሊቨሪ ለእኔ ብር አያመጡልኝም። እኔ አሸግረውኛል፣ በእነሱ ምክንያት ተሸግሬያለሁ፣ ብር እንደዚህ ሆኖብኛል ብዬ እኔ ያቀረብኩበት ቀን አለ። በእነሱ ኮሜንት ብድር በጠየቅኩበት ሰዓት የኔም አልመጣልኝም ነው እንጂ እንደዚህ አይነት ችግር አለብኝ እንደዚህ አይነት ችግር አለብኝ አላልኩም። ብድር በጠየቅኩት ሰዓት ግን የኔም አልመጣልኝም። ያነት ብር ስላልመጣልኝ ብር የለኝም እያለሁ ብድር ላለመስጠትም እንደዛ ይባላል። ባይዘው እኔ አንድ ባህሪ ያለኝ እኔ ብድር በቀኑ ማለት ነው 10,000 20,000 ድርሃም እሰጥሃለሁ እንጂ ብር ቸገረኝ ካልከኝና እንድትመልስልኝ የማልጠብቀው ብር ከሆነ እሰጥሃለሁ። ከዛ ውጭ ግን የሆነ ነገር ቅሬታ ካለብኝ የሆነ ነገር ውስጥ ከተጠራጠረ ደስ ካላለኝ አልሰጥህም። በዛ ሰዓት አሁን ቤት ያበሻ ያኔ ፍቅር የኔም አልመጣልኝም ብሎ ይሆናል። ያው እንደዛ ያለ ደግሞ አልመጣለት ብሎ ሳይሆን እርግጠኛ ነኝ ማበደር ስላልፈለገ ነው። እኔ ምን ብያለሁ? ነገር ልጨርስልህ ነው። ለሱ ልንገረው፣ ለሱ ክሊር ላድርግለት። አሁን እንትን ስላደረገ ነው። እኔን ባለቤት ስትጠይቀኝ እንደዚህ እንትን ምናምን ስትለኝ አይ አሁን የሆነ ስራ ጀምሬ ምን ብዬ ብር የለኝም ነው ያልኳት። በቃ እንትን ብሎኝ ማለት እምቢ ማለት ያ የነበረው ምንድን ነው ውስጥ ላይ የነበረ ነገር ስለነበረ የሆነች ስህተት እንትን ስለነበረ እንደውም በኋላ እንትን አደረገኝ። ራሴን ታዘብኩት። እንዴት ዛሬ ትላንት ነው የምን ጊዜ ነው ሄኖክ ዩኒፎርም ለሰራተኞች ምናምን ሰርቶ ፍቅር ነው አይደለ የሰጣቸው? ያው አዘነው ሂሳብ ተነጋግረን ፍቅር ሰጥቶናል። ኦኬ በሂሳብ ነው። እኔ ደግሞ ስጦታ መስሎኝ ነበር። ባይዘዌ በጣም የሚያምር ቀሚስ በነፃ ፍቅር ዲዛይን ሰጥቶኝ እኔና ማሂ ለብሰ ነው እንትን አድርገናል። ለብሰኑ እንደውም ፖስት አድርጌዋለሁ። በደንብ ፕሮሞት አላረኩትም። ፕሮሞት ያላረኩበት ምክንያት ደግሞ ደስ ብሎኝ ወድጄው ነው የለበስኩት። በጣም ነው የሚያምረው ቀሚሱ የሰጠን ማለት ነው። እና ይሄንን ባደርግ ሁሉም 130 ምናምን ነጋዴ ልብስ እየገዛ ወይ እያሰራ ሊያመጣ ነው ማስታወቂያ እንድንሰራ። እንደዛ ደግሞ አልፈለኩም። ዝም ብዬ ሜንሽን አድርጌ ፖስት አደረኩት ብቻ እንትን ሳለል። ለዚህ በጣም ነው የማመሰግነው መጀመሪያ ነገር ይሄንን ስላረክልኝ። ግን ፍቅር በመድኃኔዓለም ባለን በቻልነው ማርያምን የእውነቴን ነው። እኔ ድንግል ማርያም ምስክሬ ናት። የእውነቴን ነው የምልህ። በትክክል ህይወት ላይ ደስ የሚል ኑሮ ከኖር ተናግረህ ምናምን አሁን ይህን ብታሳምነኝ ቤት ያበሻል ማንንም ብታሳምናቸው ምናምን ብትረታን ትችላለህ። ችግር የለም። ግን ዝም አልክ ማለት የነበሩብህን ችግሮች እንድታረም ነው እድል የሰጠህ እግዚአብሔር እንጂ ትክክል ነህ ማለት አይደለም። እኔ በቃ በሆነ መንገድ የተረዳሁትና ያወቅኩት ነገር ስላለ ነው ፍቅር ይሄን የምልህ። በቃ እድል
በቃ እድል ተሰጠህ። በቃ ያን እድል ተጠቀምበት። በቃ ያንተን ኃጢአት እኔ ልውሰድልህ፣ ችግር የለም። እኔ ከሰራሁት ኃጢአት አይበልጥም። በቃ ያንተን ኃጢአት ያንተን በደል እኔ ልውሰድልህ እና በቃ ከዚህ በኋላ ያለውን ነገር ቅን ሁነህ ከሌ ቤት ያበሻ እንተን ብዙ ወርደር አወጣ እግዚአብሔር ያርግለት ስትል ያንተ ያደርግልሃል። እማምላክ ምስክሬ ናት። እስከ ዛሬ ያለውን እማምላክ የጭንቅ አማላጅቷ እስከ ዛሬ ለምኛት የነሳችኝ ነገር የለም። እኔ ከሰራሁት ኃጢአት ስለማይበልጥ እንደው እስካሁን ያለብህ በደል እኔ ላይ ይሆንልህ። እማምላክ ይህን ታርግልህ፣ ግን በአዲስ ጀምርልኝ እባክህን ወንድም አለ። ድምፅ በጣም ነው የሚያምረው። አገልጋይ ነህ። ቤት ያበሻ እናከብራለን። እውነት የሆነ ሰው የሰማው ስለሆነ ነው። ሄኖክ አንዴም አንተማ መጨረሻ ፍቅርና ሰመረ ንግድ ፍቃዳችሁን ለሄኖክ ወይም ለሀና ላኩ። ምክንያቱም እንትን ብዬ ስለነበረ በደረሰኝ መረጃ ምክንያት ዛሬ ጀምራችሁ ኦርደር እንዳትቀበሏቸው ብያቸው ስለነበረ መጀመሪያ ንግድ ፍቃዳችሁን ላኩልን፣ ከዛ የወረቀት ደብዳቤ እንልክላችኋለን። ምክንያቱም እቃ ውስጥ ለምትልኩት እቃ ውስጥ ለሚገኝ ማንኛውም ነገር ኃላፊነት እንድትወስዱ ስለተጠራጠርኩኝ አሁን ንግድ ፍቃድ ትልኩልኛላችሁ። እንትን ውስጥ እኛ ዴሊቨር የምናደርገው ልብስ ውስጥ ምንም አይነት ነገር ብታስቀምጡ ለዛ ኃላፊነት እንድትወስዱ የምትፈልጉት ወረቀት አለ። ከዛ ጀምሮ ኦርደራችሁን መቀበል እንጀምራለን። እሺ ወልድዬ በዚህ ሁኔታ አንድ ደቂቃ ለሙኒት አንድ ደቂቃ ልናገር። ሙኒት በጊዜ አጋጣሚ ለነገሽ የሚፈልገው ብለውሱ በክፉ እንዳታይብኝ። ዛሬ ለተፈጠረው ነገር እውነት ለመናገር አንቺ ባሰብሽው መንገድ አይደለም። ፍቅር የመጣው እንደ ወንድምነት እንድናግዘው ወደኛ ስለመጣ እንደ ወንድምነት መሲ ቀጠሮ አስይዛልኛለች እናግኘው ስላለ እንደ አጃቢነት እኛ ልናግዘው እንጂ ከጀርባ አንዳችን ነገር ሊሆን አይችልም። እንደዛ አይነት ሰውም አይደለም። ፍቅርን እዚህ ጋር መጠየቅ ትችላለች። አንድም ቀን አጥቷቸው ማውርቼ ማላቀም እግዚአብሔር በሚያውቀው አንድም ቀን እኔ ከሰው ጋር ጓደኛም የለኝም። ልንገራችሁ እዚህ ጋር አንድ ሰው ጓደኛ የለኝም። ከተገናኘውም ፍቅር መጥቶ እንደዚህ ካገኘኝ ከሱ ውጭ እግዚአብሔር ምስክሬ ነው የማገኘው ሰው አገኘዋለሁ። እሱን ያለኝ ሰው ሙኒት እዚህ ጋር እቀጣለሁ። አንድ ነገር መናገር አይደለም። ለማንኛውም ኋላስ አሁን በምን እንጨርሰው? አንድ ሰው የምከፊው መስዋዕት አለ። አንድ ነገር ለእኔ ምናልባት እንደ ክፋት ታይቶ ከሆነ በዛ ይቅርታ ልጠይቅ ይችላል። ይቅርታ አንዴ እናሳጥረዋል። ምንም አያስፈልግም። አሁን እዚህ ጋር አሁን ሌሎችም ነጋዴዎች እንትናን ይቀርባል ብላችሁ ለዛ ሰው ሳይሆን ማሳወቅ ያለባችሁ ምን ያህል ወልደ ጊዮርጊስ አይደለም የሆነ ችግር ተፈጠረ እዛ ጋር ሄዶ እንዲህ ተባልኩ ብሎ መናገር ያለበት ካምፓኒያችን ሱፐርቫይዘር አለው፣ ማኔጀር አለው፣ ከዛ ደግሞ ኦነሩ አለ። እኛ መሰላሎች ነን። እኔ መፍታት ያልቻልኩትን ችግር ማናጀሯን ነው የሚያወራት። ሁሉም ያውቃሉ። ማናጀሯ መፍታት ካልቻለች ወልዴን ነው የሚያወሩት። ከወልዴ መፍታት ካልቻለ ሚዲያ ላይ ይወጣል። ከዛ በተረፈ ግን እውነት ምን ያህል ቢግ ሪስፔክት እና ደግሞ የማዳም ቅመሞች እንድታውቁ የምፈልገው ነገር እኛ ከነጋዴዎች እቃ ተቀብለን የሰጡንን እቃ ማድረስ ነው። ውስጡ ምን ይኑረው አናውቅም። ምክንያቱም አንዳንድ ነጋዴዎች ያልተባላችሁትን እቃ ትሰጣላችሁ። እዛ ስንሄድ ይሄ እኔ አላዘዝኩም እናንተ ሌቦች፣ እንደዚህ በጣም ብዙ ስድብ ነው እኛ ላይ የሚደርሰው። ለምን? አበሾች ስለሆነ። በሼን ወይ በአማዞን ወይ በሌላ በአረብ ብትልኩላቸው ያንን አረብ አያወሩትም። እኛ ግን አበሾች ስለሆነ አንድ ላይ የምንሰራ ስለሚመስላቸው ግልጽ እንዲሆንላቸው የምፈልገው ለማዳም ቅመሞች እኛ የተሰጠንን ብቻ ነው። ታሽጎ ይሰጠናል፣ ታሽጎ እናደርስላቸዋለን። ምንም አይነት ኮምፕሌንት ሲኖራችሁ ነጋዴውን ጠይቁት። መክሰስ ካለባችሁ ነጋዴውን ክሰሱ። እኛ እዚህ ውስጥ የለንበትም። ተቀበልን እናደርሳለን። ከፍተን እንትና ይሄን አደረሰች አሚን እንትና ይሄንን እናያዘዘችው ብለን የማየት አቅሙም ፓወሩም የለንም። ምክንያቱም እኛ ዲሊቨሪ ሰራተኞች ነን። ኋላስ ሄኖክ እናንተም እንደ ፕሮፌሽናል ሰራተኛ አዳምጠኝ። ኦኬ እንደ ማንኛውም ፕሮፌሽናል ድርጅት እቃ ብቻ አድርሱ። ገባህ?
ኢቨን ሌሎች ድርጅቶች አምጥተው በራችን ላይ ሲያስረክቡ ገንዘብ ሳንሰጣቸው እቃውን አይሰጡንም። ክፈት ዝጋ የሚለው ነገር የለም። ደግመን እንኳን ብንደውልላቸው ከካምፓኒው ጋር ተነጋገሪ ብሎ ጆሮ ላይ ነው የሚዘጋው። እናንተም ስራችሁን ፕሮፌሽናል አድርጎ አንድ ይሄ። ሁለተኛ ለፍቅርና ለይቅርታ ከላይ ላለኸው አንድ ነገር ልንገራችሁ። ገንዘባችሁ ቁማር መጫወቻም አልነበረም። ገንዘባችሁ ቁማር መጫወቻም አልነበረም። ሀዋላም አልተሰራበትም። ለእናንተ ሰርቶ ባተረፈው ላሰራችሁ ብሏቸዋል። ምንም ንግግር አልተሳሳትኩም ካልኩ መረጃ እኔ እንደዛ ካልኩ ማለት ነው። አሁንም ቢሆን እኔ እሱ ወልዴን እንደዛ ብየው ከሆነ ኔታ እከሌ አላልኩኝም። እኔ በደፈናው ነው እየተናገርኩኝ ያለሁት። ገንዘባችሁ ቁማር መጫወቻ አልሆነም። ሀዋላም አልተሰራበትም። በጊዜው መድረስ ያልቻለው በተለያዩ ያኔ እድገት እስኪመጣ ነገሮች እስኪስተካከሉ በማኑዋልም ስለሚሰራ እንደሆነ ሰምተናል። ስለዚህ የሰው ስም እዚህ ጋር ድርጅት እጄ እዚህ ጋር ነው ያለው። እኔ አልፈልግም እንደዚህ አይነት ነገር እዚህ ጠርተሽኝ ስሜን እንደዚህ በኋላ አልጠራሁም። ሲጀመር አልጠራሁም። ይኸውልህ እኔ አልጠራሁም። አንደኛ አልጠራሁም። ሁለተኛ የሰማሁትን ሰምቼ ነው እየተናገርኩ ያለሁት። እንደዛ ሐዋላ ሰርቻለሁ ካልኩ ማለት ነው እኔን አውጪኝ። ለምን ታደርግኛለች? አላረኩህም። ከኔ ጋር አትነጋገር። ለምን አልነጋገርም? ለምንድን ነው የተናገርከውን ነው እየተናገርኩ ያለሁት። በፍጹም አልተናገርኩም። እንደዛ አይነት ሰው አይደለሁም። እኔ አይደለሁም ግሩፕ ስዶልት የነበርኩት እኔ አይደለሁም። እኔ ልንገርህ ስናገር ወቃሽ ሆኜ ነው የመጣሁት እንጂ እሱን ደጋፊ ሆኜ የመጣሁ አይደለም። ነው አይደለም ወልደ ጊዮርጊስ፣ እኔ አንተ ወቃሽ ነበርኩኝ። እናንተን ይዤ ሳይሆን ሌሎች ሰዎችን ይዤ። አሁንም ዴሊቨሪ ይዘገያል። የሚዘገይበትን አስረዳ። አለቀ። የመጡ ሰዎች ይዘገያል። ይኸው ለአንድ ነገር ልንገርህ፣ ገንዘብ ይዘገያል። ሄኖክም አትድረግ። ዲሊቨሪ አይዘገይም። ኦኬ፣ እያንዳንዷን እንዲች ደግሞ አንተም አትለቃቅማት። እንሳሳት ትንሽ ተወል። እኔ አይደለሁም ሚውት ግን የማደርገው ባይዘዌ እና ይሄ ነው ጥፋታችሁ። ከተሰማችሁ ይቅርታ ጠይቁት። እስቲል የስራ ቻንሳችሁን እየሰጣችሁ ነው። ልስራ ለምትሉትም ነገር እድል እየሰጣችሁ ነው። ፍቅር በደፈናው በጣም ነገር የሚገንበት ልጅ ነው። በጥሩም መጣ በመጥፎም መጣ፣ ሁሉ ነገሩ እንደተመሰቃቀለ ነው። አላ ቀንህን ያምጣልህ ነው የምልህ። በጣም ታሳዝነኛለህ። ይቅርታ እኔ መናገር እንፈልገው ዲሊቨሪ አይዘገይም። መጥተው መስክረዋል። ከሌ ገንዘብ ሲመለስ ይዘገያል ለማለት ነው። ያንን አንተም ተናግረሃል፣ ወልደ ጊዮርጊስም ተናግሮታል። ገንዘብም ተስተካክሏል ብለዋል። የተስተካከለ ሐምድላ። አሁንም ደግሞ ከዛ ተስተካክሏል እኮ ከዚህ በበለጠ አንዴ እኔ ልናገርና ከዚህ በበለጠ ስሩ። ያው ምን አለ መሰላችሁ፣ አሁን ሄኒም ሁላችሁም ስትወያዩ አንድ እንደ ትልቅ ሰው ቁጭ ብለን ካየን እዚህ ዱባይ ላይ ልዝጋለሽ ሚዩትዬ ቼክ እያረኩኝ ነው ማሳየት እችላለሁ ብዬ። እሺ፣ እዚህ ዱባይ ላይ ብዙ ኦፖርቹኒቲዎች ተፈጥረውልናል። በምን በዚህ በቲክቶክ አፕሊኬሽን ማለት ነው። እግዚአብሔር ይመስገን። ማንሰራ ልጆች፣ ቤት ውስጥ የነበርን ልጆች፣ ቤት ውስጥ ያለንም ልጆች ብዙ ነገር እንድናይ እንድንመለከት አድርጎናል። ህዝቡም እኛም በጥረታችን እንደ ወንድማችንም ደግሞ ሰፖርት የሚያደርጉን ከጀርባችን ሆነው ብዙ ነገር እያየን ነው። ግን ለምንድን ነው እኔ አሁን ሁሌም ማይገባኝ ነገር ለምንድን ነው በዚህ ደረጃ ወርደን እርስ በርሳችን ነን